ሄሉሻ ሴት ወይዘሮ ብዬሻለሁ። እኔ ሴት ወይዘሮ የኔ ቆንጆ ደግሞ ማለት ነው። ማንም ምንም ቢልሽ እንዳትሰሚ። ማንም ምንም ቢልሽ አንቺን መሆን ስለማይችሉ ነው። ሄሉ ጀግናዋን ጠንካራዋን መሆን ስለማይችሉ ነው። ስለ አንቺ ውድቀት፣ ስለ አንቺ መጥፎ ነገር የሚያወሩትንም ስለ አንቺ ውድቀት የሚመኙትም ውዴ አንቺን መሆን ስለማይችሉ ነው። አንዳንድ ሰው እናንተ መሆን ሲያቅተው ለእናንተ ስም ለመስጠት እናንተን ለመጣል ይሯሯጣልና ሄሉዬ እንግዲህ መግቢያዋ ላይ ስትናገር ሰምቼ ነበር። እኔን ለመጣልም ስለ እኔ ክፋትም እኔ የምጠሉኝንም እያለች ስታወራ ስለሰማሁ ነው። እኛ እንወድሻለን የኔ ጀግና ማለት ነው ሄሉሻዬ። ዛሬ ደግሞ በዚህ አጋጣሚ ማለት ነው ሴት ወይዘሮ ሆነሻል የኔ ውድ። አቤት ሴት ልጅ እኮ ቀሚስ ስትለብስ ቡና ስታቀራረብ ቡና ፊት ለፊት ቁጭ ብላ ቡናዋን ስታፈላ የእውነት ሴት ሴት የምትሸተው ራሱ እንደዚህ ነውና ዛሬ ሄሉዬን አይቻት ነው ማለት ነው። እንግዲህ ይሄ የምታዩት የሲኒው የምኑ መቀራረብ ወይዘሪ ሴት ወይዘሮ ብያታለሁና ለናቲ ነበረ ማለት ነው። ኬኩም አልቀረም። ደስ የሚል ጊዜ ነበረ አብረው ያሳለፉት። በዚህ አጋጣሚ ግን ናቲ ተሽኮረመመ። ያው ሄሉን ታቋታላችሁ ቪዲዮ ስትሰራ በመሀል ላይ ገባ ብላ ድንገት የምታስደነግጣቸው ነገር አለና ናቲን እንግዲህ ከንፈሬን ካልሳምከኝ ሞች ይገኛለሁ ነበር ያለችው። በዚህ አጋጣሚ ናቲ አርንቅ ያለው እግዚአብሔር ግንባርሽን እሰምሻለሁ ሄሉሻዬ፣ ከንፈርሽን ግን እንዴት እሰምሻለሁ? አንቺ ምን ላይ እንዳለሽ አላቅም፣ እኔ ምን ላይ እንዳለው አታቂም። ስለዛ እንዴት ከንፈርሽን እስምሻለሁ? ያላሰብኩት ነገር ነው የጠየቅሽኝ በማለት ይኸው ተሽኮረመመ። አይገልጸውም። ቤተሰቦቼ ተርበተበተ። ሄሉዬ ደግሞ እንደ ማዘንም እንደ ማቀርቀርም ማለሽ ከንፈሬን ካልሳምከኝ ብላ ማለት ነው። ሄሉሻዬ በእናትሽ 2 ዓመት የተራበን ንብረት 2 ዓመት የተራበን ንብረት ከንፈሬን ሳሜን ብለሽ ልታነቃቂው ነው እናቴ። ታይ ሄሉዬ ታይ ነግሬሻለሁ። እና ናቲ በዚህ አጋጣሚ የእውነት አርንቄ ያለው ጎበዝ ወንድ ነህ። እና በዚህ አጋጣሚ ያው መጨረሻ ላይ አውቃ እንደሆነ ነበረ እንዴት በዚህ ፍጥነት እኔ ሲንላለው ስቀልደ ነው በማለት እንግዲህ ነሽ ልሳምሽ በማለት ናቲም ቀለደ ማለት ነው። ናቲን አርንቄ ያለው ሌላ ወንድ ቢሆን ናሳሜን ብሎ ተገኝቶ ነው እንዴ? አንደን እንዴ ቤተሰቦች ያውም የ2 ዓመት መቼም 2 ዓመት እኔ ናቲ ሌላ ፍቅረኛ ይዟን አየሁትምና አስባችሁታል? 2 ዓመት የተራበን ሰው ከንፈሬን ሳሜን ብሎ እንደዚህ ናቲ እኮ ላበላብ ሆነ። እናቴ የሆነ ያልሆነ ስሜት እስገባ በቃ ተንቀጠቀጠ። እንዴ ተይ እንጂ ሄሉሻዬ፣ ያውም ደግሞ ካሜራ ፊት አስባችሁታል? እና በዚህ አጋጣሚ ናቲ አድንቅ ያለው ግን ደግሞ እስካሁን ካሜራ ማንሽ ሄሉሻዬ አሚ ነው እንዲ አሚ ስትል ስለሰማው ነውና አሚ እንግዲህ ያው ከሄሉ አጠገብ አይጠፋም። 3ኛ ወገን እንግዲህ ካሜራ ማናቸውም እሱ ነው ማለት ነው። ሄሉሻዬ እንግዲህ ቡናዋን ቅርብርብ አድርጋ ሴት ወይዘሮ ዛሬ ናቲን በቡና በኬክ በኩኪስ ነበረ ቁጭ ብድግ እያለች ስታስተናግደው የነበረ በጣም ደስ ይላል። እኔ ግን የሄሉና ናቲ እንደ በፊታቸው ወደ ድሯቸው ፍቅራቸው ተመልሰው ናቲ ይሄን ዩቱብ በአንድ እግር በፍቅር ያው ዩቱብን እንዳያችሁት እዛ ጋም ቡጡ ነው ሚዲያው። አሁን ግን ያው እነሱ በፍቅር መተውልናል፣ ደስ ብሎናል። በዚህ አጋጣሚ ዛሬ እንግዲህ የብዙዎቻችንን ልብ የሰበረው የነጻነት ወርቅነህ ሞት እግዚአብሔርን እኔ ከምላችሁ በላይ ድንገት ዩቱብ ላይ ስገባ ነጻነት ወርቅነህ ከዚህ ዓለም ሞት ተለይቷል የሚል አይቼ በጣም ነው የደነገጥኩት። ጌታ ምስክሬን ነው ምላችሁ። በቃ አረ ውሸት በሆነ ያው ሚዲያን ብዙ ጊዜ አናምንም በብዛት ውሸት ስለሚያስተጋባ ነው። በጣም ነው ያሳዘነኝ የነጻነት ወርቅነህ ሞት። እግዚአብሔርን በጣም ያልጠበቅኩት እኔ እንጃ። ገና ከነጻነት ወርቅነህ ገና ብዙ ነገር ይጠበቅ ነበረና ከህፃን እስከ አዋቂ የሚወደው የሚወደድ አይነት ሰው ነበርና እግዚአብሔር እንግዲህ ነፍሱን ባጸገነት ያኑረልን ነው የምንለው። ለወዳጅ ዘመዶቹ መጽናናትን እንመኛለን። በጣም ነው የሚያሳዝነው ጌታን። ለዚች ጊዜ ነው እንግዲህ ለአጭር ህይወት ረጅም ጉዞ። እውነት አያሳዝንም? አያስደነግጥም? ትናንት ደግሞ ኢቢኤስ ላይ ቀረጻ ላይ እንደነበረ በጣም ትናንት ሲስቅ እንደኋላ ነበረ እንግዲህ የሰማነው ዜና። እንግዲህ መጨረሻው ነው። እግዚአብሔር እንግዲህ ያው ብቻ ነፍሱን በገነት ያኑረው ነው የምንለው። ያሳዝናል። ብቻ ምን እንደምላችሁ አላቅም። ጌታን በጣም ነው የሚያሳዝነኝ። እኔ መሞቱን ስሰማ በጣም ነበረ ጌታን ያዘንኩትም የደነገጥኩትም እና ብቻ ከባድ ነው። ምክንያቱም እኛ ሰዎች እችነ እንግዲህ ዛሬ ታይተን ነገ ጥፍት ነውና እንግዲህ ነፍሱን ይማርልን። ሄሉዬና ናትዬም በጣም ነው የምታምሩት። እንግዲህ ድምቅ ፍክት እያላችሁ በአዲስ ነገር እየመጣችሁልን ነው። እኛ እንወዳችኋለን። ሄሉዬ አንቺን የሚጠላሽ
አንቺን መሆን የማይችል ብቻ ነው ውዴ። እግዚአብሔርን እሷን መሆን የማይችል ነው ሄሉን የሚጠላት እንጂ እኔ እንጃ። እኔ ሄሉን እጠላለሁ ብዬ ለማሰብ በጣም ነው የሚከብደኝ። እግዚአብሔርን ነው የምላችሁና ሄሉዬ የኔ ጀግና ገና ትልቅ ደረጃ እያየንሽ ነው እዚህ ደረጃ ላይ ደረሽው። አሁንም እያየንሽ ደግሞ ትልቅ ደረጃ እንደምትደርሺ ተስፋ እናደርጋለን። የኔው ትልቅ ደረጃ እግዚአብሔር ያድርስሽ። ይህንን ነው ምለው። ያናቲና ያንቺን ፍቅር እንግዲህ ያበብ ይስመር እንደ ጽጌረዳ አበባ ፍክት ድምቅ እያለ እንግዲህ ትልቅ ደረጃ አብራችሁ እንደምትደርሱ ተስፋ አደርጋለሁ። ሄሉ በነገራችን ላይ ናቲም ህይወት የራሱ ህይወት አለው ብዬ ለማሰብ የለውም። የእውነት ህይወት ቢኖረው ያው ሄሉ ሻየ እንዲህ እየተንጠለጠለች አንዴ እግሩ ላይ እየተቀመጠች አንዴ ግንባሯን እየሳመ ናቲ ሲጀመር ህይወት አልጀመረም። ሄሉዬም ነጻ ናት። ከዚህ በኋላ የሚቀጥለው የፍቅር ጊዜ እንግዲህ አብረን የምናይ ይሆናል። ቤተሰቦች እንግዲህ የሄሉ ወዳጆች፣ አድናቂዎች እንግዲህ ሰላማችሁ ጤናችሁ ብዝት ይበል።